ሱረቱል አነምል 51 ከተንኮላቸው መጨረሻ እንዴት እንደነበረ እኛ ከእነርሱም ህዝቦቻቸውን በሙሉ እንዴት እንዳጠፋናቸው ተመልከት። ቋጥኝ ተደረመሰባቸውና ባሉበት ቦታ ላይ ጸጥ አደረግናቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? አልሐምዱሊላህ በጣም ሰላም ነኝ። ክርስቲያን ለቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ነብዩላህ ሷሊህ አለይሂ ሰላም ታቸውም በመጨረሻ እንዴት ነበረ እና እነሱን ህዝቦቻቸውንም በሙሉ እንዴት እንዳጠፋናቸው ተመልከት። ቋጥኝ ተደረመሰባቸውና ባሉበት ቦታ ላይ ጸጥ አደረግናቸው። ጥፋቱ ሷሊህን አለይሂ ሰላም ለመግደል በፈለጉት በእነዚያ 9 ሰዎች ላይ ጀመረ። ሷሊህ አለይሂ ሰላም እነኛ 9 ጠላቶቹን ባጠፋበት በዚያን ሌሊት ራሱንና ተከታዮቹን ይዞ ሸሽቶ ከሂጅር ወጣ። ሰዎች በታላቅ ትርኢት ላይ ሆነው አነጉ። ማስጠንቀቂያ በተሰጣቸው በመጀመሪያው ቀን የሷሊህ አለይሂ ሰላም ህዝቦች ሰሙዶች ፊታቸውን የገረጣ ሆኖ አነጋ። ያለቅሱ ጀመር። የማስጠንቀቂያው መጀመሪያ ምልክት ነበር። ሁለተኛው ቀን ፊታቸው ተለውጦ ቀይ ሆኖ አነጋ። በሶስተኛው ቀን ሲያነጉ የሁሉም ፊታቸው የጠቆረ የከሰለ ሆነ። ያለቅሱ እና ወይታን ያሰሙ ጀመር። ከዚያም መቃብርን መቆፈር ጀመሩ። ጉዳዩ እውነት መሆኑን አውቀዋል። ማምለጫም እንደሌላቸው ተረድተዋል። ቅጣቱ መጣ። በዓድ ላይ እንዴት ተከሰተው የንፋስ አይነት አንድ አይነት ቅጣት አልነበረም። በኑህ አለይሂ ሰላም እንዴት ተከሰተው በመጥለቅለቅ አይነት አንድ ቅጣት አልነበረም። ይልቁንም የቅጣት አይነቱ ያዘለ ነበር። ይህ የሆነበት ምክንያት በአይናቸው ብሌን የሚያዩዋት የሆነችውንና በጥያቄያቸው መሰረት የመጣችውን ተአምር በመካዳቸው ነበር። የቅጣቱ ጉዳይ ሲጀምር ምድር ትገፈገፍ ጀመር። ከዚያን እግሮቻቸው እየበረቁ መሬት ላይ ወደቁ። መቆም ስላልቻሉ ወደቁ። ከዚያን መቅሰፍት ትወርድባቸው ጀመር። ቀጥሎ የቅጣቱ ታሪክ በመልአክ ልክ ያለፈ ጩኸት ተጠናቀቀ። ሁላቸውም አጠፋቸው። አላህ ሱብሃነሁ ወተዓላ ስለነሱ በተለያየ አያዎች ሲነግረን እንዲህ ይላል። እነዚያ የበደሉትን ጩኸት ያዛቸው። በቤቶቻቸው ውስጥ የተንበረከኩ ሆነው ሞተው አነጉ። በሰሙድም እነሱ እስከ ጊዜ ሞታቸው ድረስ ተጣቀሙ በተባለ ጊዜ ምልክት አለፈ። ከጌታቸው ትዕዛዝም እኮ ኮሩ። እነሱም እያዩ ጩኸት ያዘቻቸው። መቆምንም ምንም አልቻሉም። የሚረዱም አልነበሩም። እኛ በእነርሱ ላይ አንዲት ጩኸት ላክንባቸው። ወዲያውም ከብረት አጥር እንዴት ተሰባበረ ርጋፊ ሆኑ። አላህ ሱብሃነሁ ወተዓላ አጠፋቸው፣ በታተናቸው። ሰሙዶች ከሷሊህ አለይሂ ሰላም እና ተከታዮቹ በስተቀር ሁሉም ጠፉ። ትዕዛዛችንም በመጣ ጊዜ ሷሊህና እነዚያ ከሱ ጋር ያመኑት ከእኛ በሆነው እገዛ አዳን። ከዚያም ቀን ውርደት አዳናቸው። ጌታ እርሱ ብርቱ አሸናፊ ነውና። የመኖሪያ ቅሬታቸው እስከ ዛሬ ድረስ አለ። በመዲና ሰሜን ምዕራብ አካባቢ የማያልፍ ሰው ዛሬም ድረስ መኖሪያቸውን ይመለከታል። ይህም በሷሊህ አለይሂ ሰላም ከተማ የነበረው በሂጅር ነው። እኒህም በበደላቸው ምክንያት ባዶዎች ሲሆኑ ቤቶቻቸው ናቸው። በዚህም ውስጥ ለሚያውቁ ህዝቦች አስደናቂ ተአምር አለበት እንዳትጠራጠሩ እያለን አላህ ሱብሃነሁ ወተዓላ መኖሪያቸውን እስከ ዛሬ ድረስ ሰዎች እንዲመለከቷት አስቀምጧታል። ሷሊህ አለይሂ ሰላም ወደ ሌላ ቦታ ተሰደደ። ሷሊህ አለይሂ ሰላም ስለነሱ በማዘን ተናገረ። ሷሊህ እነርሱም ዞር እንዲህም አለ፣ ወገኖቼ ሆይ የጌታህን መልእክት በእርግጥ አደረስኩላችሁ፣ ለእናንተም መከርኳችሁ፣ ግን መካሪዎችን አትወዱም። ሷሊህ አለይሂ ሰላም እና አብረውት የነበሩት ይዞ ወደ ተቀረው ፊልስጤም ተሰደዱ። ከዚያን በረምላህ ከተማ ውስጥ ሞተ አለይሂ ሰላም። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም
ባደረጉት ጉዞ የሷሊህ አለይሂ ሰላም ከተማ በሆነችው በሂጅራ አጠገብ አለፉ። የተወሰኑ ሰሃቦች የሷሊህ ከተማ ውስጥ ከሚገኝ ውሃ ሊቀዱ ሄዱ። ከተወሰኑ መገልገያ መሳሪያዎች አመጡ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መገልገያ መሳሪያዎቹ እንዲሰበሩና የተቀዳውም ውሃ እንዲፈስ አዘዙ። ከዚያም ውሃ የተሰራው ምግብ እንዲጣል አደረጉ። ኢማሙ ቡኻሪና ሙስሊም በዘገቡት ሶሒህ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም በዚህ አላህ በቀጣቸው ህዝቦች ላይ እያለቀሳችሁ እንጂ አትግቡ ብለዋል። በሷሊህ አለይሂ ሰላም ከተማ ውስጥ ያሉትን ቅሪቶች ለመመልከት የሚሄዱ ሰዎች የሮማውያን እና መሰሎቻቸውን ቅሪት እንደሚመለከት ሰው መዝናናት የለበትም። አላህ ሱብሓነሁ ወተዓላ ችሮታውን ኃያልነቱን እነኛን የጠፉበትን ችሎታ የሚያስተውል ከሆነ በስተቀር መግባት የለበትም። የማልቀስ ከሆነ መግባት የለብህም። በሌላ ዘገባ ማልቀስ ባትችሉ ለማልቀስ እየዳዳችሁ ሁኑ ብለዋል። ይህ ከበዳዮች ህዝቦች ስፍራ እንዳትሆኑ ነው ይላል ሰለላሁ ዐለይሂ ወሰለም። በእሷ ውስጥ እንዳልኖሩባት ሆኑ። ንቁ! ሰሙዶች ጌታቸውን በእርግጥ ካዱ። ንቁ! ለሰሙዶች በአላህ እዝነት መራቅ የተገባቸው። በቁርአን ከ26 ጊዜ በላይ በተለያዩ ቦታዎች የተጠቀሰችው የሰሙድ ህዝቦችና የሷሊህ አለይሂ ሰላም ታሪክ በዚሁ መልኩ ተጠናቀቀ። የነቢዩላህ ኢብራሂም አለይሂ ሰላም ታሪክ አላህ ሱብሓነሁ ወተዓላ ከሷሊህ አለይሂ ሰላም በኋላ የነብይነት ሁሉ ታላቅ መልእክተኞች የቁርጠኝነት ባለቤት ኡሉል አዝም ሚን ረሱል መካከል የሆኑትን የነቢያት አባት የሆኑትን ኢብራሂም አለይሂ ሰላም ላከ። ኢብራሂም ኢብኑ ታሪክ ናቸው። ታሪክ አዛር በመባል ይጠራሉ። አዛር የሹመት ስሙ ነው። ከህዝቦቹን ይረዳና ያግዝ ስለነበር ነው አዛር የተባለው። የኢብራሂም አለይሂ ሰላም ታሪክ በቁርአን በ25 ምዕራፎች ውስጥ በ73 ቦታዎች ተጠቅሷል። የነገሩን ታላቅነት ተመልከቱ። የሳም ኢብኑ ኑህ ዝርያ ናቸው። ኢብራሂም አለይሂ ሰላም በሰሜን ኢራቅ ይኖሩ ነበር። ባቢሎን እስከ ዛሬ ድረስ እውቅ የሆነች ከተማ ነች። በውስጧ ታላቅ ስልጣኔ የነበረባት ገናና ከተማ ነበረች። በውስጧ የጣዖት አምልኮ ተስፋፋ። አላህ ሱብሓነሁ ወተዓላ እንዲህ አለ: ኢብራሂም አለም ከአላህ ሌላ ጣዖትን አማልክት የያዛችሁ በቅርቢቱ ህይወት በመካከላችሁ ለመዋደድ ብቻ ነው። ከዚያም በትንሣኤ ቀን ከፊላችሁ በከፊሉ ይክዳል፣ ከፊላችሁ ከፊሉን ይረግማል። መኖሪያችሁ እሳት ናት፣ ለእናንተም ከረዳቶች ምንም የላችሁም። በአላህ ላይ ጣዖታትን የገሩባት ቢሆን እንጂ አላህ በብቸኝነት አያመልኩም ነበር። ለአባቱና ለህዝቦቹ ይቺ ቁርጻ ቅርጽ ያቺ እናንተ ለእርሷ ተገዢዎች የሆናችሁት ምንድናት ባለ ጊዜ መራ ነው። እነሱም እንዲህ ሲሉ መለሱለት: አባቶቻችን ለእርሷ ተገዢዎች ሆነው አገኘን አሉት። እናም ጉዳዩ የተወራረሱ ነገር ነው ማለት ነው። ያስጠነቀቃቸው ጀመር። አንድ ሰው ለምንድን ነው አምላኩን የሚያመልከው? የሚያመልከው አስፈላጊ ነገር ላይ ተማምኖ መልስ እንዲሰጠው ነው። መንገድ እንዲመራው፣ በትክክለኛው መንገድ መሄድ እንዲያስችለው ነው። አምላክ የሚላከው ለዚህ ጉዳይ ነው፣ እንዳጠቅሙ እና ጉዳትን እንዲገፍለት ሲል ነው። እነዚህ አማልክት ግን አይሰሙም፣ አይጠቅሙም፣ አይጎዱም፣ እንዴት ታመልኳቸዋላችሁ እያላቸው ነው። ግን ጭፍን መከተልና ሰብአዊ አእምሮ እንደሌላ አደረጉ። ከዚያን ኢብራሂም አለይሂ ሰላም በችክታ ወደ አላህ መንገድ ይጠራቸው ጀመር። ለኢብራሂምም ከዚያ በፊት ቅን መንገዱን በእርግጥ ሰጠ ነው። እኛም በእርሱ ተገቢነት አዋቂዎች ነበር። ኢብራሂም አለይሂ ሰላም በፍጹም ጣዖትን አላመለከም። እኛም በእርሱ አዋቂዎች ሆነን ይላል አላህ ሱብሓነሁ ወተዓላ። ህዝቦቹም መጠራትን ተያያዘው። መጀመሪያ የጀመረው በአባቱ ነበር። ይህን አስመልክቶ አላህ ሱብሓነሁ ወተዓላ እንዲህ አለ: በመጽሐፍ ውስጥ ኢብራሂም እሱ በጣም እውነተኛ ነብይ ነው። ለአባቱ ባለ ጊዜ አስታውሳ የማሰማና የሚያይ በአንተ ምንም የማይጠቅምን ጣዖት ለምን ትገዛለህ? ያልመጣልህ ነገር በእርግጥ ወልኝና ተጠይቀተ መንገድ እመራሃለሁና
አባቴ ወይ ከእውቀት ያልመጣልህ ነገር በእርግጥ መጥቶልኛልና ተከተለኝ፣ ቀጥተኛው መንገድ እመራሃለሁና። አባቴ ሆይ እኔ ከአራህማን ቅጣት ሊያገኘኝ ለሰይጣንም ጓደኛ ልትሆን እፈራለሁም። አባቱም ኢብራሂም ሆይ አንተ አምላኮችን ትተህ የምትዞር ነህን? ባትከለክለኝ በእርግጥ እወግርሃለሁ፣ ረጅም ጊዜም ተወኝ አለው። መቼም ላይህ ስለማልፈልግ ራቀኝ አለው። ኢብራሂም አለይሂ ሰላም አባቱን በጣም ይወደው ስለነበር ከጌታዬ ምህረትን እለምንልሃለሁ አለው። ከጌታው ዘንድ ምህረትን እንደሚጠይቅለት ቃል ገብቶ ነበር። በስተመጨረሻም የአላህ ጠላት መሆኑን በተገነዘበ ጊዜ ከእርሱ ነፃ መሆንን አወጀ። ደህና ሁን፣ ወደፊት ከጌታዬ ምህረትን እለምንልሃለሁ፣ እርሱ ለኔ በጣም ሩህሩህ ነውና አለ። እናንተንም ከአላህ ሌላ የምትገዙትንም እርቃለሁ፣ ጌታዬንም እገዛለሁ። ጌታዬን በመገዛት የማፍር አለመሆኔን ከጅላለሁ አለ። የኢብራሂምም ለአባቱ ምህረትን መለመን ለእርሱ ገብቶለት ለነበረችው ቃል ለመሙላት እንጂ ለሌላ አልነበረም። እርሱም የአላህ ጠላት ሆኖ ለእርሱ በተገለጸ ጊዜ ከእርሱ ራቀ፣ ተወው። ኢብራሂም በእርግጥ በጣም ሩህሩህ ታጋሽ ነውና ኢብራሂም አለይሂ ሰላም ምህረት ለመለመን ቃል ስለገባለት ነበር። አንድ ያማኝ ሰው ለከሃዲ አላህ ዘንድ ምህረትን ሊጠይቅለት አይገባም። አንድ ሙእሚን ለከሃዲ ምህረትን መለመን የተከለከለ ሐራም ነው። ከሃዲ ሲሞት ቤተሰቡ ጋር ሄደህ አላህ ይማረው ማለትም አይፈቀድም። እንዲህ ላሉ ሰዎች ምህረት መለመን አይበቃም። አላህ ሱብሓነሁ ወተዓላ ኢብራሂም አለይሂ ሰላም ይወደው ነበር። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ይቀጥላል። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ደወሉን በመጫን ቤተሰብ የሆናችሁ አበረታቱ። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።